ሰላም እንዴት ናችሁ? ዛሬ ልክ እንደተለመደው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። የዚህ ፊልም ክፍል 1 ላይ ላውራ ማሲሞ አግቷት ከሱ ፍቅር እንዲይዛት 365 ቀን ሰጥቷት ነበረ። ነገሮች እሱ እንዳሰበና እንደፈለገ እየሆኑለት ነው። ዛሬ የዚህ ፊልም ክፍል 2 ይዤላችሁ መጥቻለሁ። እስከ ፊልሙ ፍጻሜ ድረስ አብራችሁን ቆዩ። ሰብስክራይብ ያደረጋችሁ ቤተሰብ መሆን ግን እንዳትረሱ። ፊልሙ ሲጀምር ላውራና ማሲሞ እየተሳሳሙ ያሳየናል። ላውራ የሙሽራ ቀሚሷን ለብሳለች። ክፍል 1 መጨረሻ ላይ ላውራ የመኪና አደጋ ደርሶባት ነበር። እሷ ያን ያህል የከፋ ጉዳት አልደረሰባትም፣ ግን ሆዷ ውስጥ የነበረው ጽንስ እንዲወርድ ይሄ አደጋ ምክንያት ሆኗል። ላውራ ስለ እርግዝናዋ ለማሲሞ አላወራችለትም። ጓደኛዋ ኦጋ ላውራን ለምንድነው ለማሲሞ ማትነግሪው እያለቻት ነው። ማሲሞ በጣም የሚፈራ የማፊያዎች መሪ ነው። ትልቅ ጦርነት ያስነሳል ብላ በማሰብ ስለ ውርጃው አልነገረችውም። እንደታቀደው ላውራና ማሲሞ የሰርጋቸውን ስነ ስርዓት ይፈጽማሉ። ከሰርጉም በኋላ በጣም ደስ የሚል የጫጉላ ጊዜ ያሳልፋሉ። እነ ላውራ ጫጉላቸው ላይ ያሉ የላውራ ጓደኛ ኦጋና የማሲሞ ተላላኪ ፍቅር ጀምረዋል። ወደ ቤትም ሲመጡ ጓደኞቻቸው የማየውን ነገር እያደረጉ ያገኛቸዋል። ማሲሞ በጣም የተከማቸ ስራ ስለነበረበት ተላላኪውን ዶሚኒኮ ወደ ስራችን ብሎ ይዞት ይወጣል። ላውራ ብቻዋን እንዳትሆን በማሰብ ከጓደኛዋ ጋር አንዳንድ ቦታ ሄደው እንዲዝናኑ ይፈቅድላቸዋል። ላውራ አሁን ህይወቷ ውስጥ የገንዘብ ችግር የሚባል ነገር የለም፣ ግን የባዶነት ስሜት በተደጋጋሚ ይሰማታል። ዛም ማሲሞ ከነበረችበት ሀገር ተመልሳ ወደ ቤት እንድትመጣ ያዛታል። ላውራ በጣም በንዴት ነበር የመጣችው። ነፃነቷን የነፈጋት ያህል የቆጠረችው ሚስትህ ነኝ እንጂ እቃ አይደለሁም፣ አንዴ እዚህ ሂጂ አንዴ እዛ ሂጂ ያልከኝ የምታዘኝ ብላ ላውራ ንዴቷን ለመግለጽ ትሞክራለች። ማሲሞም የማፊያ ሚስት እንደመሆንሽ መጠን ሁሌም ህይወትሽ አደጋ ውስጥ ነው ብሎ ሊያስረዳት ይሞክራል። ላውራ ማሲሞን ከማግባቷን በፊት ህይወቷ እንደዚህ እንደሚሆን ማሰብ ነበረባት። የዛን ቀን ላውራ በዚህ ንዴቷ ውስጥ ሆና ነበረ አትክልተኛውን ናቾን የተዋወቀችው። የናቾ የሰውነት ቅርጽና ውበቱ ወዲያው ነበረ የላውራን አይን የገዛው። ናቾ ጠጋ ይልና ወሬ ይጀምራል ከላውራ ጋር። ብዙም ጊዜ አልፈጀበትም። ናቾ ላውራን እንደወደዳትና በተደጋጋሚ ማውራት ሞክሮ እንዳልተሳካለት ይነግራታል። ላውራም ታውቃለህ፣ ሁሌም ባሌ አጠገቤ ስለሆነ ሰዎች ቀርበው ያወሩኝም ትለዋለች። የመጀመሪያ ወሬያቸው ከናቾ ጋር በጣም ፍቅር የተሞላበት ነበረ። ላውራ ናቾ የተመቻት ይመስላል እና በዓል ቀን ማሲሞ ላውራ ደስ ይላታል ብሎ በማሰብ ቤተሰቦቿን ሰብስቦ ጥሩ የራት ፕሮግራም ያዘጋጃል። ሁሉም እርስ በእርስ ስጦታ ይሰጣጣሉ። የማሲሞ ቀኝ እጅ ዶሚኒኮ የላውራን ጓደኛ ኦጋ የጋብቻ ጥያቄ ጠይቃታል። እሷም እሺ ብላ ነበር የተቀበለችው። ሁሉም በደስታ ደስታቸውን ይገልጹላቸዋል። ማሲሞ ለላውራ አንድ ትልቅ የፋሽን ቡቲክ ከፍቶ ስጦታ ይሰጣታል። ማሲሞ እንድትዝንበት ስላልፈለገ በነፃነት መስራት የምትፈልጊውን ነገር መስራት ትችያለሽ ይላታል። ላውራ በጣም ተደስታ ማሲሞን ትስመዋለች። ከዛም በጆሮ ጠጋ ትልና እኔም ላንተ ትልቅ ስጦታ አለኝ አለችው። በበዓሉ በኋላ ላውራ የፋሽን ድርጅቷን እያስተዳደረች ትገኛለች። አንድ ቀን ምሽት ማሲሞ አንድ ትልቅ ፕሮግራም ያዘጋጃል። ማሲሞ ከስራ አጋሮቹ ጋር እያወራ ያለ ላውራ በመሃል ጣልቃ ትገባበትና እኔን ረስተኛል፣ ስራ ላይ ነው ትኩረት ያለው ትለዋለች። ማሲሞ ምንም መልስ ሳይሰጣት ተነስቶ ጥሏት ይሄዳል። ከዚያም ማሲሞ ከሌላ ሴት ጋር ወደ ሌላ ክፍል ሲገባ ታየዋለች። ላውራ ተከትለ ወደሚሄድበት ክፍል ገብታ የሚፈጠረውን በበሩ ቀዳዳ ትመለከታለች። ማሲሞ ከሌላ ሴት ጋር ጾታዊ ግንኙነት እየፈጸመ ነው። ላውራ በጣም ተናዳ ባየችው ነገር እየሮጠች ከፕሮግራሙ ትወጣለች። እንደ አጋጣሚ ሆኖ ልክ ስትወጣ ናቾን አገኘችው፣ የቤታቸውን አትክልተኛ። ላውራም በጣም ከፍቷት ስለነበረ ደስ ያለ ቦታ ውሰደኝ፣ ብቻ ከዚህ ቦታ አርቀኝ አለችው። ሊነጋጋ አካባቢ ላውራ ቤተሰቦቿ ጋር የድምፅ መልእክት ትልክላቸዋለች። ደህና እንደሆነች ትነግራቸዋለች። ከዚያም ስልኳን ወረወረችው። ናቾም ይዟት ወደ አንድ ቦታ ይሄዳል። የናቾ እንክብካቤና ለስለስ ያለ አቀራረቡ ላውራ ተመችቷታል። ባሏ ማሲሞ አብዛኛው ጊዜ ቁጡና ኃይለኛ ስለሆነ ናቾ ጋር ስታወዳድረው ናቾ አብልጦ የሚወዳት ነው የመሰላት። ናቾ ከእህቱ ኤሌና ጋር ላውራን ያስተዋወቃታል። ከዛም ኤሌና ለላውራ አንቺና ወንድሜ ጥሩ ፍቅረኛሞች መሆን የምትችሉ ይመስለኛል ትላታለች። ላውራም ባለትዳር ነኝ ብላ ስትነግራት ኤሌና ደንገጣለች። ማሲሞ ሚስቱ የት እንደገባች አያውቅም። በጣም በንዴት ሁሉንም ሰው እየተቆጣ ነው። ሚስቴን ፈልጉና አምጡልኝ እያለ። ከዛም አማራጭ ስለሌለው የድሮ ፍቅረኛው አናን ያገኛታል።
አና ላውራን አግታታለች ብሎ ነው ያሰበው። አና አጋጣሚውን በመጠቀም ከማሲሞ ጋር እንደገና ፍቅራቸውን እንዲያድሱ መሞከሯን ቀጠለች። ንግግሯ እንደተረዳው አና ከላውራ መጥፋት ጋር ተያያዥነት አላት፣ እጁ አለበት። ያላወቅነው ነገር ቢኖር ማሲሞ ራሱን የሚመስል መንታ ወንድም አለው። ላውራ የማሲሞ መንታ ወንድም ከአና ጋር ሲሳሳም አይታ ነው የተናደደችው እንጂ ባሏ ማሲሞ ሌላ ሴት አልሳመም። የማሲሞ የድሮ ፍቅረኛና የማሲሞ መንታ ወንድም አንድ ላይ በመሆን ማሲሞን እያጠቁት ነው። ላውራ ከናቾ ጋር ጥሩ ጊዜ እያሳለፈች ነው። ናቾም በቻለው አቅም በደንብ አድርጎ እየተንከባከባት ነው። ለደቂቃም ባሌ ጋር ልደውል ብላ አላሰበችም። ማሲሞ እሷ ላይ መደረቡ በጣም አናዷታል። ግን የእውነት እሱ እንዳልሆነና መንታ ወንድሙ እንደሆነ አልገባትም። ላውራ ፊልም እያየች ከናቾ ጋር እዛው ትከሻው ላይ እንቅልፍ ይወስዳታል። ላውራ በህልሟ ከናቾ ጋር ጾታዊ ግንኙነት ስትፈጽም ታያለች። እንደ አጋጣሚ ሆኖ ስትባንን ክፍሏ ውስጥ ሌባ ገብቷል። ስትጮህ ናቾ ደንግጦ ፈጠን ብሎ ይመጣና ያድናታል። ከዛም ይተቃቀፋሉ። የሚቀጥለው ቀን በሁኔታው ግራ የተጋባችው ላውራ ናቾን አንተ ማነህ ብላ ጠየቀችው። ምክንያቱም ቤት ውስጥ አትክልተኛ ሆኖ ሲሰራ ነው የከረመው። ግን የሚኖርበት ቤትና የሚያደርጋቸው ነገሮች የአንድ ባለ ሀብት አኗኗር ነው። ናቾ አባቴ በጣም ሀብታም ሰው ነው ይላታል። ከዛም ላውራ በርከት ያለ ጥያቄ ስለጠየቀችው ይቅርታ ጠይቀዋለች። ናቾም ምንም ችግር የለውም ብሎ የዛን ቀን ሙሉ ቀን ሲያዝናናት ይውላል። የሚቀጥለው ቀን የናቾ አባት ናቾን ለማየት ይመጣል። እናም ያወሩበት ሁኔታ ደስ ስላላላት ላውራ አባትህ ምንድን ያለክ ብላ ጠይቀዋለች። ናቾም እንዴትም ብሎ ወሬውን ያረሳሳታል። በዚህ መሃል ናቾ አጋጣሚውን ይጠብቅና ላውራን ይስማታል። ላውራ ሲስማት አላስቆመችውም፣ እሷን መልሳ ሳመችው። ናቾ ከዚህ በላይ ላውራን ሊዋሻት አልፈለገም። ስለዚህ እውነቱን ይነግራታል። የማሲሞ ተቀናቃኝ ማፊያ የሱ ልጅ እንደሆነ ነገራት። የኔ ቤተሰቦችና የማሲሞ ቤተሰቦች ለረጅም ዓመት የቆዩ ጠላቶች ናቸው አላት። የማሲሞ መንታ ወንድምና የኔ አባት አንድ ላይ በመሆን ነው አቀነባብረው አንቺ እዚህ ከኔ ጋር እንድትሆኝ ያደረጉት አላት። አንቺን አግተን የማሲሞን ግዛቶች ለመውሰድ ነው ሀሳባችን ይላታል። ግን ችግሩ ካየውሽ ቀን ጀምሮ ነው ካንቺ ፍቅር የያዘኝ አላት። ስሜቴ የእውነት ነው የውሸት አይደለም። ግን ምን አደርጋለሁ የአባቴን ቃል ደግሞ ማክበር አለብኝ አለ። ባለችበት ሁኔታ ላውራ የናቾን ወሬ ማስማት አልፈለገችም። ማሲሞ ከናቾ አባት ጋር ተቀጣጥሮ ይገናኛሉ። የናቾ አባት ማሲሞን እያስፈራራው ነበረ። ልናስጠነቀቅ ሞከርን። ላውራን ቀለል ያለ መኪና አደጋ ደረስንባት፣ ግን አንተ ማስጠንቀቂያውን ከልብህ አልወሰድከውም ብሎ ለማሲሞ ሊያስረዳው ይሞክራል። በዚህም ምክንያት የናቾ አባት እቅዱ እንዲሳካ የማሲሞ መንታ ወንድም ጋር ይሄዳል። የማሲሞ መንታ ወንድም ወንድሙን ስለሚጠላውና የሱን ሀብት ስለሚፈልግ ከዚህ ሰውዬ ጋር ተስማማ። ማሲሞ ሚስቱን ያገቱት እነሱ እንደሆኑ ሲረዳ ይነሳና በንዴት ይናገራል። እኔ 5 ሳንቲም አልሰጣችሁም፣ ሚስቴን በሰላም መልሱልኝ እያለ ነው። በዚህ ወሬ መሃል ነው ናቾ በሩን ከፍቶ ይገባና ላውራ ጠፋች፣ ወንድም ይዞ አጠፋ ብሎ የተናገረው። ለመጀመሪያ ጊዜ ማሲሞና ናቾ በአንድ ነገር ይስማማሉ። ላውራ ማዳን አለባቸው። ሁለቱም አንድ ላይ በመሆን ላውራን ለማዳን ይሄዳሉ። አንድ ሰው የሌለበት ትልቅ ህንፃ ውስጥ ላውራ መሃል ላይ ቆማለች። የማሲሞ መንታ ወንድም አድሪያና ላውራን እያስፈራራት ፊት ለፊቷ ነው ያለው። አድሪያና ሙሉ ለሙሉ ማሲሞን ነው የሚመስለው። የሚለያዩት በባህሪ ብቻ ነው። ዛን ቀን ጾታዊ ግንኙነት ሲያረግ ያየችው እሱን እንደሆነና ባሏን እንዳልሆነ ነገራት። አድሪያና ባንቺ ምክንያት ሀብቴን እንዴትም አድርግ ያገኛለሁ እያለ ነው። የማሲሞ የድሮ ፍቅረኛ አና ደግሞ እንግደላት፣ እሷ ከሞተች ከማሲሞ ጋር አብሮ የመሆን እድል ይኖረኛል ትላለች። አና ሽጉጡን ልክ ላውራ ላይ ስደቀን ማሲሞ ከናቾ ጋር እዛው ይደርሳል። ይመሃል ነው ማሲሞ ላውራ በአደጋው ምክንያት የጸነሰችው ልጇ እንደወረደባት የተረዳው። ማሲሞ እስከዛይ ሰዓት ድረስ ላውራ እርጉዝ እንደነበረች አያውቅም ነበር። በዚህ መሃል ነው ላውራ እንዴትም ብላ ለማምለጥ ሞክራ መሮጥ ትጀምራለች። ግን አና የያዘችውን ሽጉጥ ቀጥታ የተኮሰችው ላውራ ላይ ነበረ። ላውራ ትተርፋለች አተርፍም? የዚህ ፊልም ክፍል 2 እዚህ ላይ ይቋጫል። ክፍል 3ን ማየት የምትፈልጉ ከሆነ ክፍል 3 ብላችሁ ኮሜንት ላይ አስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ሰብስክራይብ እያደረጋችሁ እኔ የታችሁ ማበረታታት እንዳትረሱ። እወዳችኋለሁ።